የግብር ጭማሪ ተደርጓል እንዴ? 17 ላይ ያጋጥሞት 2018 ላይ ሙሉ በሙሉ ሊያካትተው ይችላል። አማራጭ አነስተኛ ላይ ይሄ አለ ወይ አሰራሩ? የተወሰነ ማሻሻያ ተደርጓል። ምን አይነት ማስረጃዎች ይዞ መምጣት ይችላል? ከኪሳራ ጋር አይገናኝም ማለት በአንድ አመት ከጨረሰ መጨረስ ይችላል። ግብር ከፋዩ እንደከሰረ የሚያሳውቅበት መንገድ አለ ወይ? ትርፍ ከከፈለ እስከ 5 አመት ድረስ ይችላል። ሰላም እንዴት አላችሁ? ይህ የታክስ ፖድካስታችን ነው። እንግዲህ በዛሬው የታክስ ፖድካስት መርሃ ግብራችን እንደተለመደው የተለያዩ የታክስ ጉዳዮችን እያነሳን ቆይታ እናደርጋለን። በተለይ ደግሞ በተሻሻለው የገቢ ግብር አዋጅ ላይ ምን አዲስ ነገሮች ተካተዋል? ከነዚህ ውስጥ በተለየ ደግሞ የአማራጭ አነስተኛ ግብርና የቅድመ ግብር ክፍያን በተመለከተ እዚሁ እንግዳ ጋብዘናል። ቆይታ የምናደርግ ይሆናል። ከዚህም በተጨማሪ ደግሞ ከናንተ የሚመጡ ጥያቄዎችን ወይ ደግሞ ግብር ከፋዮች የምታነሷቸውን ጥያቄዎች ወይም መልስ የሚያስፈልጋቸውን እያነሳን ማብራሪያ እያሰጠን ከናንተ ጋር ቆይታ የምናደርግ ይሆናል። እዚሁ ስቱዲዮአችን እንግዳ ጋብዘናል። እንግዳችን ደግሞ በገቢዎች ሚኒስቴር የመካከለኛ ቁጥር 1 ቅርንጫፍ ጽሕፈት ቤት የታክስ ማሳወቅ የስራ ሂደት አስተባባሪ ወይዘሮ ደስታ አባዲ ናቸው። እንግዲህ ከእንግዳችን ጋር ሰፊ ቆይታ እናደርጋለን። እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ ጋበዝኩ። ወይዘሮ ደስታ እንኳን ወደ ስቱዲዮአችን በሰላም መጣሽ ለማለት እወዳለሁ። አመሰግናለሁ። እንኳን ደህና ቆያችሁ። እንግዲህ ያው ቀደም ብዬም እንዳነሳሁት በ2017-18 የወጣው አዲሱ ወይም ደግሞ የተሻሻለው የገቢ ግብር አዋጅ በውስጡ ካሻሻላቸው ጉዳዮች አንዱ የአነስተኛ አማራጭ ግብርና እንዲሁም ደግሞ የቅድመ ግብር ክፍያ የተመለከተ ነውና እንደው ቅድመ ግብር ክፍያ የምንለው በተለይ ከዚህ ቀደም ግብር ከፋይ በራሱ አመቱን ሙሉ ሰርቶ ከዛ በኋላ በመክፈያ ጊዜው ነበረ የሚያሳውቀው። ነገር ግን አሁን በ4 ጊዜ ወይ ደግሞ በ4 ሩብ ተከፍሎ እንዲከፍሉ ተደርጓልና እንደው ከዚህ ብንጀምር። እሺ፣ አመሰግናለሁ። እንዳልሽው ያው አዲሱ የገቢ ግብር አዋጅ ማሻሻያ ከተደረጉት ለውጦች ውስጥ አንዱ የአማራጭ አነስተኛ ግብርና የአድቫንስ ኳርተር ወይም ግብርን አስቀድሞ የመክፈል ስርዓት ነው። ይህ ማለት ከሁለት አንጻር ነው የምናየው። አድቫንስ ኳርተር ለምን አስፈለገ ሲባል መጀመሪያ ያው ግብር ከፋዩ እንዳልሽው የንግድ ትርፍ ማለት የ12 ወር የንግድ ውጤት ነው። የአመቱ መጨረሻ ውጤት ስላልሆነ ከፋፍሎ ባለመክፈሉ ለከፍተኛ ችግር ሲጋለጥ ነበረ፣ የጥሬ ገንዘብ ድረስ ማለት ነው። ነገር ግን ኳርተር ሊከፋፍሎ ሲከፍል ጫና ይቀንሳል ተብሎ ስለታመነበት ነው። ሁለተኛው ደግሞ ከመንግስት አንጻር ስታዩ መንግስት የያዛቸው የወጪ በጀት አለ። እሱን ለመሸፈን በጊዜው ገቢ እያገኘ ስላልነበረ ያው ህብረተሰቡ በወቅቱ አገልግሎቱን እንዲያገኝ አድቫንስ ኳርተር ፔመንት እንዲከፈል ተወስኗል ማለት ነው። በግብር ከፋዩ ዘንድ ይሄ ገቢ ግብር አዋጁ ሲሻሻል ግብር እንደተጨመረ አድርጎ የማሰብ ነገሮች ነበሩና የግብር ጭማሪ ተደርጓል እንዴ? የግብር ጭማሪ አልተደረገም። ነገር ግን የታክስ ቤዙ ሰፍቷል። ታክስ ቤዙ ሰፍቷል ማለት በተለይ ከዚህ በፊት የዲጂታል ይዘት ፈጠራ ላይ ታክስ አይሰበሰብም ነበር። ስለዚህ ቤዙ ሰፍቷል እንጂ በተለይ የንግድ ስራ ገቢ ላይ የተጨመረ አዲስ ሬት የለም ማለት ነው። ነገር ግን ስኬጁል ዲ የሚባሉት የተወሰነ ማሻሻያ ተደርጓል። ለምሳሌ የወለድ ገቢ ግብር ከ5% ወደ 10%፣ የሮያሊቲ ከ5% ወደ 10%፣ እንደዚህ የተሻሻሉ ነገሮች አሉ። ነገር ግን የንግድ ትርፍ ላይ የአከፋፈል ስርዓት ነው እንጂ የተሻሻለው ምንም የተጨመረ ነገር አለመኖሩ ነው። እዚሁ ላይ ሌላኛው የአማራጭ አነስተኛ ግብር የምንለው ነው። ይሄ ከአመታዊ ጠቅላላ ገቢ ላይ ተነጻጽሮ የሚከፈለው 2.5 ስናይ በተለይ ደግሞ ይሄ እንደ አዲስም ይመስለኛል። አሁን በተለያዩ ምክንያቶችም ይኖሩታልና ይሄ እንዴት ነው የሚተገበረው? ምንድነው ኢንቴንሽኑ? ያው ጥናት ተጠንቷል። የገቢ ግብር አዋጁ ከመጣቱ በፊት በፌደራል ደረጃ የተመዘገቡ ግብር ከፋዮች ውስጥ ጠቅላላ 67% ኪሳራ እና ምንም አልሰራሁም የሚል ነው የሚያስታውቀው ማለት ነው። ምንድነው ከፌርነስ አንጻር
ማንኛውም ገቢ ያገኘ ሰው ታክስ መክፈል አለበት የሚል ጽንሰ ሀሳብ ተይዞ ከጠቅላላ ገቢው ላይ አሳውቆ የከፈለው ታክስ ከጠቅላላ ገቢው ላይ 2.5% መክፈል አለበት። ማንኛውም ዜሮ የሚያሳውቅ ኪሳራም የሚያሳውቅ እና አነስተኛ የሚያሳውቅ ማለት ነው። ስለዚህ ምንድነው ግብር ከፋዩ አሳውቆ የከፈለው ከቶታል ግሮስ ኢንካሙ ጋር ይነጻጸርና 2.5% የበለጠ ከሆነ ያን እንወስዳለን ማለት ነው። ነገር ግን ቀጣይ ዓመት ላይ የከፈለው ታክስ አሳውቆ የከፈለው ታክስ የሚበልጥ ከሆነ 2.5ቱ ይካካስለታል ማለት ነው። እንደው እዚህ ጋር ግልጽ ለማድረግ በተለይ እንደው አንድ ግብር ከፋይ 1 ሚሊዮን ይከፍል ነበር ብለን እንያዝና እስኪ እንደው በምሳሌ ብታስረጅ። ለምሳሌ ቶታል ሽያጩ 1 ሚሊዮን ቢሆን መንግስት የዛ 2.5 25,000 ኤክስፔክት ያደርጋል ማለት ነው። ነገር ግን እሱ በራሱ ሰርቶ 20,000 ይዞ መጥቶ ከሆነ ሲስተሙ የትኛውን ይወስዳል? 25,000 ይወስዳል ማለት ነው። ምክንያቱም ምንድነው የተባለው ከጠቅላላ ሽያጩ አሳውቆ የከፈለው ታክስ ተነጻጽሮ ከ2.5% ማነስ የለበትም የሚል ድንጋጌ ስላለ ማለት ነው። አሁን እዚህ ላይ ግን ሁሉም አይደሉም አይደለ? ከጠቅላላ ገቢያቸው የተለዩ እንዳሉ ለምሳሌ አሁን ኮሚሽን የሚሰሩ ኢንሹራንስ የመሳሰሉት የተለየ ወይ ደግሞ በልዩነት ሌላ አሰራር እነሱ እንደማይመለከት ነው። ያው ኤክስክሉድ የተደረጉ ዘርፎች አሉ። ለምሳሌ የባንክ ከሆነ ከባንክ ስራው ያገኘው ጠቅላላ ገቢ፣ የኮሚሽን ሲኖረው የኮሚሽኗ ብቻ ነው አማራጭ አነስተኛ ካልኩሌት እንዲደረግባት የምትደረገው ማለት ነው። እና ሌሎች በመንግስት የተወሰኑ ዋጋቸው በመንግስት የተወሰኑ ከሆኑ ባገኛት ኮሚሽን ላይ ነው አማራጭ አነስተኛ ካልኩሌት የሚደረገው ማለት ነው። ኖርማል ግብር ከፋይ ከሆነ ግን የጀነራል የምንለው ከሆነ ከጠቅላላ ገቢው ላይ ነው 2.5 ካልኩሌት የሚደረገው ማለት ነው። ከዚህ ውጪ ከሆነ ጥሩ። ይሄንን አሁን ማንን ነው የሚመለከተው? ስፔሲፊካሊ ይሄ የሚመለከታቸው እነማን ናቸው? የሚመለከታቸው ማለት ደረጃ ግብር ከፋዮች የምንላቸው ደረጃ ማለት ማንኛውም ድርጅት ወይም ደግሞ ግለሰብ ከሆነ ከ2 ሚሊዮን በላይ አመታዊ ገቢ ከሆነ አማራጭ አነስተኛ ይመለከተዋል ማለት ነው። የእነዚህ ደረጃ ላይ የሚባሉት ግን አይመለከታቸውም። ምክንያቱም በጠቅላላ ሽያጫቸው ከ2% እስከ 9% የራሳቸው የታክስ ስርዓት ስለተዘረጋላቸው ማለት ነው። ሌላው እዚህ ጋር አሁን በግብር ከፋዮች ዘንድ የሚነሳው እንግዲህ የአማራጭ አነስተኛ ግብር የሚሰላው አምና ከከፈሉት ላይ መሰረት ተደርጎ የሚሰላ ነው። ነገር ግን አዲስ ስታርታፕ ሲሆን ወይ ደግሞ አዲስ ተመዝጋቢዎች ሲሆኑ አምና ከሌላቸው ወይ ደግሞ የመጀመሪያ የከፈሉት ግብር ከሌለ እንዴት ነው እነሱስ የሚስተናገዱት? ከየትኛው መነሻ ተደርጎ ነው ይሄ የሚሰላላቸው? አዋጁ ላይ በግልጽ ተደንግጓል። አዲስ ከሆኑ ማሳወቂያ ወቅታቸው አሳውቀው የሚከፍሉት ማለት ነው። ይህ የሚመለከተው ነባር የሆኑ አማራጭ አነስተኛ ማለት 25% ወይም ግብርን አስቀድሞ መክፈል ለምሳሌ የ2017 የከፈለው ታክስ ካለ ለ2018 ቤዝ እናደርገዋለን ማለት ነው። ነገር ግን 2017 ላይ ከሌለ በሚቀጥሉት 5 ዓመታት ባክ ሄደን እንዲከፍል ቤዝ ነው። ቤዝ ለ2018 ወይም ደግሞ ለከረንቱ ይር ቤዝ ይዘን የባለፉት ዓመታት እንይዛለን ማለት ነው። አዲስ ከሆነ ግን ወሩ ወይም በተሰጠው አግባብ መሰረት ይከፍላል ማለት ነው። ለምሳሌ የሀበሻ ዘኪ ከሆነ እስከ ጥቅምት 30 ይከፍላል ማለት ነው። የደረጃ ላይ ከሆኑ ደግሞ ከሐምሌ 1 እስከ ሐምሌ 30 ባለው ይከፍላሉ ማለት ነው። ከዛ ቀጣይ ላይ ነው አዲስ ከሆኑ ቀጣይ ላይ ኔክስት ላይ ነው የሚከፍሉት ማለት ነው። ስለዚህ አዲስ ከሆኑ በመደበኛው ይከፍሉና በሚቀጥለው አመት ግን ከዛኛው አመት ጀምሮ ይሰላላቸዋል ማለት ነው። ጥሩ። ሌላው የ25% ክፍያ በማኑዋል ነው እየተሰበሰበ ያለው፣ እንደሌላው በሲስተም ቢደረግልን የሚሉ ጥያቄዎችም አሉ በግብር ከፋዮችና ይሄ የትኛውን ነው የሚመለከተው? ለምንድነውስ በሲስተም ያልተካተተው እስካሁን? ኖርማሊ የሰኔ ዘጌዎች ወይም ደግሞ የሀበሻ ዘጌዎች የምንለው ኦልሬዲ እንደማንኛውም ታክስ ሲስተም ላይ ተካቶ አሳውቀው እየከፈሉ ነው ያሉት። አሁን ሰርድ ኳርተር ላይ ደርሰናል ማለት ነው። ነገር ግን ሌሎች አሉ። አሁን በፈረንጅ ወይም ደግሞ እንደ ግሪጎሪያን ቆጣጠር የሚዘጉ አሉ ሂሳባቸውን። እዛ ላይ ሲስተም ማስተካከያ የተደረገ ስለሆነ እስቲ በማኑዋል ነው እየሰበሰብን ያለ ነው ማለት ነው። አሁን ይሄ ማን ነው የሚመለከተው የሚለውም ቀደም ብዬ አንስቼው ነበር። ስፔሲፊካሊ
የሚመለከታቸውን ሰዎች ለይተው ማወቅ አለባቸው። እኔ 25% ከሚከፍሉት ውስጥ ነኝ ብሎ ሁሉም ግብር ከፋይ በዛ ልክ እንዲዘጋጅ ራሱን እንዲያዘጋጅ ማለት ሁሉንም ይመለከታል። ደረጃንም ይመለከታል 25% ማለት ነው። ማንኛውም ግብር ከፋይ የንግድ ስራ ወይም ደግሞ ፕሮፊት ታክስ ከፋይ አድቫንስ ኳርተርሊ ይመለከተዋል ማለት ነው። መቼ ነው የሚከፍለው የሚለው የማሳወቂያ ወቅቱ ካለቀ ለምሳሌ የጁን ዘጊ ወይም የሀበሻ ዘጊ የምንለው ጥቅምት 30 ነው የመጨረሻው የማሳወቂያ ወቅቱ ማለት ነው። ከጥቅምት 30 በኋላ ባሉት 3 ወራት ለምሳሌ ህዳር፣ ታህሳስ፣ ጥር እና የካቲት 1 እስከ 30 የመጀመሪያ ሩብ ዓመት ይከፍላል ማለት ነው። ኦኬ፣ በእንደዛ ነው የሚስተናገደው። ሌላው ይሄ በየ3 ወሩ ግብር ማለት አዳዲስ ግብር ከፋዮችን ብቻ ሳይሆኑ እንዲሁ መደበኛ ግብር ከፋዮችን ቢሆኑ ኪሳራ ቢገጥመኝስ ቀድሜ ከፍዬ ኪሳራ ቢገጥመኝ እንዴት ነው በኋላ ላይ ገንዘቡ ተመላሽ ሊደረግልኝ የሚችለው ወይስ እንዴት ነው ማግኘት የሚችለው ሚል ጥያቄዎች አላቸው። እዚህ ጋር ምንድነው ያለው አሰራር? ቅድም እንዳልኩሽ ያው ዋናው የአማራጭ አነስተኛ ዋናው ጽንሰ ሀሳብ ምንድነው ግብር ማይከፍለውን እንዲከፍል ማድረግ። አብዛኛው እንዳልኩሽ 67% ታክስ እየከፈለኝ አይደለም። ሚኒመም 2.5% መክፈል አለበት። ስለዚህ ምንድነው ግብር ማይከፍለውን እንዲከፍል፣ ነገር ግን ትክክለኛ ኪሳራ አጋጥሞት ከሆነ ኪሳራው በኦዲት ከተረጋገጠ በኋላ የከፈለው አማራጭ አነስተኛ ተቀናሽ ይደረግለታል ማለት ነው። ተቀናሽ ሲደረግለት አሁን ቀጥታ ገንዘቡ እንግዲህ አይመለስም አይደለ? ማካካሻ ነው የሚደረገው ነው ተመላሽ ይደረጋል ገንዘቡ። ኦኬ። ሌላ እዚህ ላይ በተለይ ከተመላሽ ጋር የተያያዘ ለቀጣዩ 5 ዓመታት ትርፍ እንኳን ቢገኝ በኦዲት ትርፍ የከፈለው ወይም ደግሞ መክፈል ከሚገባ ውጪ የከፈለው ተጨማሪ ግብር ቢኖር ወይ ደግሞ ገንዘብ ቢመጣበት ለቀጣይ 5 ዓመታት ማካካሻነት ተደርጎ ይወሰድለታል ይላልና ይሄ እንዴት ነው የሚታየው? ምንድነው የአማራጭ አነስተኛ ግብር ሲከፍል ቀጣይ ላይ በራሱ አሳውቆ የከፈለው ከ2.5% በላይ ከሆነ ለ5 ዓመታት ይካካስለታል ይላልዋጭ ማለት ነው። ለ5 ዓመታት ይካካስለታል። የመጀመሪያው ዓመት ካልጨረሰ ኔክስት ላይ ማካካስ የከፈለው ብዙ ከሆነ ነገር ግን እሱ ራሱ ባሳወቀው ከ2.5% በላይ ከሆነ 30% ማለት ነው። ለምሳሌ ቅድም ባነሳነው ኤግዛምፕል 25000 ከፈላለ ቀጣይ ላይ 30000 ከፍሎ ቢመጣ ስለዚህ ማሸጋገር ይችላል ማለት ነው። ነገር ግን ቀጣይም በ2.5 ከከፈለ ማሸጋገር አይፈቀድለትም ማለት ነው። እንዴት ማለት እዚህ ጋር ግልጽ ማለት አማራጭ አነስተኛ ግብር ከፍሎ ለምሳሌ በ2017 አማራጭ አነስተኛ ግብር ከፈላለ ቀጣይ ላይ ወይ ሎስ አጋጥሞ ወይም ደግሞ ሚኒመም ከፍሎ 2.5 ላይ ከፈለ ማለት ነው። ስለዚህ አይቀናነስለትም። የሚቀናነስለት ምንድነው በራሱ አሳውቆ የከፈለው ወይም በ30% ከአማራጭ አነስተኛ ጋር ኮምፔር ተደርጎ የሱ የበለጠ ከሆነ ይቀነስለታል ማለት ነው። አሁን አንድ በሚቀጥለው አመትም እኮ ሁለተኛ አመቱም ላይ ኪሳራ ሊገጥመው ይችላል። ይሄ ሲሆን ሌላ 5 አመት ነው ወይስ እንደገና ከዛኛው እሱ ሁለቱም ይለያያል ማለት ነው። አማራጭ አነስተኛና የኪሳራ ማሸጋገር። ኪሳራ ማሸጋገር ማለት አንድ ግብር ከፋይ በላይፍ ታይሙ 2 ጊዜ ይፈቀድላል በታክስ ህግ ማለት ነው። መቼ ነው? ለምሳሌ 2000 ላይ ያጋጠመው ኪሳራ ከ2001 ጀምሮ እስከ 2005 ድረስ ይችላል ማለት ነው። ሳያተርፍ ማሸጋገር ይችላል ማለት ነው። ስለዚህ የመጀመሪያው ለምሳሌ 2000 ላይ ያጋጠመው ኪሳራ 2001 እስከ 5 አመት ይችላል። ስለዚህ ቀጥሎ ደግሞ 2001 ቢያጋጥመው እዛ ላይ ይካተታል ማለት ነው። አማራጭ አነስተኛ ላይ ይሄ አለ ወይ አሰራሩ? የመጀመሪያውን ኪሳራ ቢያጋጥመውና እሱ ግን ቀድሞ አብላጫ ከፍሎ ቢቆይ የአብላጫ የከፈለውን ለቀጣይ 5 አመታት ይሸጋገራል። ኦኬ አመት ከጨረሰ መጨረስ ይችላል። ገንዘቡ ብዙ ሆኖ ትርፍ ቢሆን ለቀጣይ 5 አመት ይሸጋገራል። ትርፍ ከከፈለ እስከ 5 አመት ድረስ ይችላል። ነገር ግን አሁን ትርፉ ትንሽ ሆኖ ለምሳሌ ቅድም እንዳልኩሽ 2017 ላይ ያጋጥሞት 2018 ላይ ሙሉ በሙሉ ሊያካክሰው ይችላል። ነገር ግን ማለት ያተረፈው ትርፍ ትንሽ ስለሆነ እስከ 5 አመት ይችላል ማለት ፈልገው ነው እንጂ እንደዛኛው ኪሳራ ማሸጋገር አይደለም። እሺ፣ ሌላ ዜሮ ሪፖርት የሚያሳውቁስ እነሱ እንዴት ናቸው? ይከፍላሉ ወይ? የ25% ለጊዜው ያው መመሪያ እስኪወጣ
እስኪወጣ ድረስ ኮሚትመንት ሌተር ያስሞላ አገልግሎት እየሰጠናቸው ነው ያሉት ማለት ነው። መመሪያ ስላወጣ ግን ይከፍላል። መመሪያው አፈጻጸም መመሪያው ተዘጋጅቶ ሲመጣልን ጸድቆ ሲመጣ እናስከፍላቸዋለን እንጂ አሁን አልተጀመረም። ጥሩ። ግብር ከፋዩ እንደከሰረ የሚያሳውቅበት መንገድ አለ ወይ? በምንድን ነው ማስረጃ ማቅረብ የሚችለው? ከስር ያለው ካለ ኖ ወጪ አውጥተሃል እንዴት ትከስራለህ ብለን እኛ ልንሞግተው እንችላለን። ግን ምን አይነት ማስረጃዎችን ይዞ መምጣት ይችላል? ያው በኦዲት ስቴትመንት ይዞ ይመጣል፣ ያሳውቃል። ራሱ በሰልፍ አሰስመንት ስለሆነ ኪሳራ ነኝ ብሎ ያሳውቃል። ከዛ ቼክ ይደረጋል በእኛ በታክስ ኦዲት ማለት ነው። ታክስ ኦዲቱ ካረጋገጠ ያው ኮንፊርም ካደረገ ሲስተሙ ያዘውለታል ማለት ነው። እንግዲህ አብዛኛውን አሁን ያነሳናቸው ጉዳዮች ከአዲስ በተሻሻለው የገቢ ግብር አዋጅ ላይ በተለይ በአማራጭ አነስተኛ ግብርና በቅድመ ግብር ክፍያ ላይ የተደረገው ማሻሻያ ይበልጥ ግብር ከፋዩን የሚጠቅም ነው የሚለው ነውና ይሄን እንዴት ነው እስኪ ነው ብትጨምሪበት? ያው ቅድም እንዳልኩሽ ያው ይጠቅማል ነው አይደል? መንግስትንም ግብር ከፋዩንም ይጠቅማል። ያው ለታክስ ህጉ ተገዢ በመሆን አስፈላጊውን ታክስ እንዲከፍሉ ነው ማሳሰቡ ማለት ነው። ሌላ ሊያውቁት የሚገባ እዚህ ጋር በተለይ ካሉ ውዝግቦች ወይ ደግሞ በተደጋጋሚ ግብር ከፋዩ መጥቶ ምናልባት አሰራሩም አዲስ ስለሆነ እንደው ሊያውቁት የሚገባ እዚህ ላይ ያለው አሰራር ይሄን ይመስላል፣ ቀጣይም ደግሞ ሲመጡ ይሄንን ግንዛቤ ውስጥ አስገብተው እንዲመጡ ምትዩ መልእክት ካለ? አንደኛ ሊያውቁት የሚገባ ምንድነው የሲስተሙ አዲሱ የገቢ ግብር አዋጅ በሴክተር ቤዝድ ወይም ደግሞ የተለያየ ንግድ ፍቃድ ቢኖራቸው በእያንዳንዱ የንግድ ፍቃድ እንዲያሳውቁ ነው አዲሱ የገቢ ግብር አዋጅ ማለት ነው። ለምሳሌ 10 ንግድ ፍቃድ ቢኖራቸው በ10 ንግድ ፍቃድ ኢንካም ስቴትመንት ሲስተማውን ማስተካከያ እየተደረገ ነው፣ እዛ ላይ ሞልተው እንዲመጡ ነው። ሁለተኛ ደግሞ የአድቫንስ ኳርተርሊ ወይም ደግሞ የሶስት ወሩ ክፍያ ላይ ብዙ ግብር ከፋዮች ቤዙ ማለት ነው ቤዙ ምንድነው ለምሳሌ 2017 ግብር የከፈሉት ይሄ 145 ላይ ያላችሁ ጠቅላላ ተከፋይ ነው ቤዝ አድርገው መያዝ ያለባቸው ማለት ነው። ብዙ ጊዜ ከዊዝሆልዲንግ በኋላ የከፈሉት ስለሚል ግብር ከፋዩ ባለፈው አመት የከፈለው ስለሚል የከፈለው ግብር ይዘው ይመጡት ከዊዝሆልዲንግ በኋላ ነው። ስለዚህ ከዊዝሆልዲንግ በፊት ያለውን ጠቅላላ ተከፋይ ማለት ነው ቤዙ ለአድቫንስ ኳርተርሊ ፔመንት ቤዝ መሆን ያለበት። ተከፋይ ታክሱ ላይ ከፈለ የሚባለው አንድ ግብር ከፋይ ዊዝሆልዲንግ ፕላስ የከፈለው አለ። ነገር ግን ግብር ከፋዮች ባለማወቅ ከዊዝሆልዲንግ በኋላ የከፈሏትን ይዘው ይመጣሉ አንዳንዴ የአድቫንስ ኳርተርሊ ማለት ነው። ነገር ግን መሆን ያለበት ግብር ከፋዩ ጠቅላላ ከዊዝሆልዲንግ ዊዝሆልዲንግን ጨምሮ ማለት ነው የከፈለው ታክስ ነው መታየት ያለበት። ኦኬ ጥሩ። ቀረ የምትይው ሀሳብ አለ? ግብር ከፋዮች እንግዲህ የ2018 በጀት ወይም ደግሞ የ25 የጁን ዘጌዎች ማለት ነው ወቅቱ እንድታሳውቁ ካላስፈላጊ መጨናነቅና ቅጣት እንድትሉ የሚል ሀሳብ ነው ያለኝ። እንግዲህ የተሻሻለው የገቢ ግብር አዋጅ በተለይም ደግሞ ከመጨናነቅ አላስፈላጊ ቅጣትና ወለድ ግብር ከፋዮችን የሚያድን ለነሱ ሞር ጠቃሚ የሆነ አሰራር ወይም ማሻሻያ ነው። ይሄንን ነው ግብር ከፋዮችን ወይም ደግሞ ይሄንን ፕሮግራም እየተመለከቱ ያሉ ዜጎች ሊረዱት የሚገባው እንላለን። እንግዲህ የታክስ ፖድካስታችን እስካሁን የተመለከታችሁትን ይመስል ነበር። ቀጣይም ደግሞ ሌሎች እንግዶችን እንዲሁም ደግሞ ሌሎች ርዕሰ ጉዳዮችን ይዘን በድጋሚ እስከምንገናኝ ድረስ በያላችሁበት ሰላም።